በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመተስኡ ለሰኔ በዛቲ ለተዝካረ ዕረፍቱ ለአብይ ነቢይ ሳሙኤል። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 9 በዚች ቀን የታላቁ ነቢይ ሳሙኤል የዕረፍቱ መታሰቢያ ነው። የዚህ ቅዱስ አባቱ ሕልቃና ይባላል። የእናቱም ስሟ ሐና ነው። እነርሱም ከሌዊ ነገድ ከካህኑ አሮን ወገን ናቸው። ሐናም መካን ነበረች። ክብር ይግባውና ወደ እግዚአብሔር እያለቀሰች አዘውትራ ስለማለደች ይህንን የተባረከ ልጅ ሰጣት። በቤቷም 3 ዓመት አሳደገችው። ከዚህም በኋላ ገና ስትጸንሰው እንደተሳለች ወደ እግዚአብሔር መቅደስ አቀረበችው። ካህኑ ኤሊንም በመላላክ የሚያገለግለው ሆነም። የካህኑ የኤሊ ልጆች ግን ክፉዎች ነበሩ፣ እግዚአብሔርንም አይፈሩም ነበር። በቅዱስ መሥዋዕቱም ላይ በደሉ። የሕፃን ሳሙኤል ግን በኤሊ ፊት ለእግዚአብሔር ሲያገለግል ኖረ። በእነዚያ ወራቶች ቃል እግዚአብሔር ውድ ነበር፣ የሚታይ ራእይም አልነበረም። ከዚህም በኋላ በአንዲት ሌሊት እንዲህ ሆነ። ኤሊ በመኝታው ተኝቶ ሳለ ዓይኖቹም መፍዘዝ ጀምረው ነበር፣ ማየትም አይችልም ነበር። የእግዚአብሔርንም መብራት አብርቶ ለማሳደር ገና አላዘጋጁም ነበር። ሳሙኤል ግን በቤተ መቅደስ በእግዚአብሔር ማደሪያ ታቦት አጠገብ ተኝቶ ነበር። እግዚአብሔርም ሳሙኤልን ሳሙኤል ሳሙኤል ብሎ ጠራው። እነሆን ያለሁ አለ። ወደ ኤሊም ፈጥኖ ሄደ። ስለ ጠራሃኝ እነሆን የመጣሁ አለው። ኤሊም አልጠራሁህም፣ ተመልሰህ ተኛ አለው። ሂዶም ተኛ። እግዚአብሔርን ዳግመኛ ሳሙኤልን ሳሙኤል ሳሙኤል ብሎ ጠራው። ሳሙኤልም ተነስቶ ወደ ኤሊ ሄደ። ስለ ጠራሃኝ እነሆ መጣሁ አለው። ኤሊም አልጠራሁህም፣ ተመልሰህ ተኛ አለው። ሳሙኤልም ከዚህ አስቀድሞ እግዚአብሔርን በራእይ ገና አላወቀው ነበር፣ ቃል እግዚአብሔርም አልተገለጠለትም ነበር። ዳግመኛም እግዚአብሔር ሳሙኤልን 3ኛ ጊዜ ጠራው። ተነስቶም ወደ ኤሊ ሄደ። ስለ ጠራሃኝ እነሆ መጣሁ አለው። ኤሊም ያንን ልጅ እግዚአብሔር እንደጠራው አሰበ። ልጄ ተመልሰህ ተኛ፣ የሚጠራ ካለ እኔ ባሪያህ እሰማለሁና ጌታዬ ተናገር በለው አለው። ሳሙኤልም ሄዶ በመኝታው ተኛ። እግዚአብሔርም መጥቶ እንደ መጀመሪያው በፊቱ ቁሞ ጠራው። ሳሙኤልም እኔ ባሪያ እሰማሃለሁና ጌታዬ በል ተናገር አለው። እግዚአብሔርም ሳሙኤልን የሰማው ሁሉ 2ቱን ጆሮቹን ይይዝ ዘንድ እነሆ እኔ በእስራኤል ላይ የተናገርኩትን ቃሌን አደርጋለሁ። በዚያችም ቀን በኤሊና በወገኖቹ ላይ የተናገርኩትን ሁሉ አጸናለሁ፣ እጀምራለሁ፣ ፈጽማለሁም። ልጆቹ የእግዚአብሔርን ቃል አቃለዋልና እርሱም አልገሰጻቸውምና በልጆቹ ኃጢአትን የወገኑን ለዘላለም እንደምበቀለው ነገርሁት። ስለዚህም ነገር በዕጣንም ቢሆን በመሥዋዕትም ቢሆን የኤሊ ወገኑ ኃጢአት እስከ ዘላለሙ ድረስ እንዳይሰረይ ራሴ እንዲህ ብዬ ማልኩ። በኤሊ ወገኖችና ልጆች ላይ እግዚአብሔር የተናገረው ሁሉም ተፈጸመ። ከዚህ በኋላ የቄስ ልጅ ሳኦልን ቀብቶ ለእስራኤል ልጆች ያነግሰው ዘንድ እግዚአብሔር ሳሙኤልን አዘዘው፣ እንዲያነግስላቸው ለምነዋልና። ሳኦልም የልዑልን ትእዛዝ በተላለፈ ጊዜ ዳግመኛ ለእስራኤል ንጉሥ ሊሆን የእሴይ ልጅ ዳዊትን ይቀባው ዘንድ ይህንን ነቢይ ሳሙኤልን ዳግመኛ አዘዘው። ይህም ነቢይ ሳሙኤል በሕይወት በኖረበት ዘመን ሁሉ እስራኤልን አስተዳደራቸው። ከዚህም በኋላ በሰላም አረፍም። ለእግዚአብሔርም ክብር ምስጋና ይሆን። እኛንም በዚህ ታላቅ ነቢይ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሳሙኤል እንተ ልሂቀ ምንእሱ ለእግዚአብሔር ውስተ ቤተ መቅደሱ ይዞ በእዱ ከመያን ሶሱ ሳኦል ቀዳሚ ሶበ ሰጠጣ ለልብሱ እግዚአብሔር ሰጠጣ ለንግሱ ወበዛቲ ዕለት ኮነ ሰማዕተ ቅዱስ ሉኪያኖስ ምስለ 40 ሰማዕታት ካልአን። በዚህችም ቀን ቅዱስ ሉኪያኖስ ከሌሎች 4 ሰማዕታት ጋር ሰማዕት ሆነ። ይህም ቅዱስ አስቀድሞ የጣዖት ካህን ነበረ። የሰማዕታትንም መከራቸውን በእሳት ሲያቃጥሏቸውና ሕዋሳታቸውን ሲቆርጧቸው ሲሰቅሏቸውም ከእሳት ምድጃ ውስጥም ሲጥሏቸው ምንም ጉዳት እንዳልደረሰባቸው ባየ ጊዜ ከዚህ ሥራ የተነሳ አደነቀ። ክብር ይግባውና በጌታችንም አመነ። ያገለግላቸው የነበሩ ጣዖታት ከእሳት ቢጥሏቸው ፈጥነው ይቃጠላሉ እንጂ ይህንን ሥራ ሊሰሩ እንደማይችሉ ተረድቷልና። ዳግመኛም እንዲህ አለ፣ ይህን ድንቅ ሥራ የሚሠራ አምላክስ በእውነት እርሱ አምላክ ነው። ከዚህ በኋላም በንጉሥ ፊት እኔ ክርስቲያን ነኝ፣ ክብር ይግባውና በክርስቶስ አምናለሁ ብሎ በግልጥ ጮሆ ተናገረም። ንጉሡም ወደ እርሱ አቅርቦ ጣዖት ማምለክን እንዳይተው መከረው። ወደ አምልኮ ጣዖት ይመለስ እንደሆነ ብሎ ብዙ ቃል ኪዳኖችን ገባለት። እርሱ ግን አልሰማውም፣ ስቃዩንም አልፈራም። ከዚህም በኋላ ንጉሡ ጽኑ ስቃይን ሊያሰቃየው ጀመረ። ዘቅዝቀው እንዲሰቅሉት፣ መንጋጋውንም በደንጊያ እንዲሰብሩት፣ ታላቅ ግርፋትንም እንዲገርፉት አዘዘ። ከዚህ በኋላም 4 ክርስቲያን እስረኞች ቀረቡና
ከእርሱ ጋር አቆሟቸው። ንጉሡም ለአማልክት ዕጣን ዕጠኑ፣ ይህ ካልሆነ ግን ታላቅ ስቃይን አሰቃያችኋለሁ አላቸው። እነርሱም ለስህተቱ አልታዘዙለትም። በላያቸውም ተቆጥቶ በእሳት ምድጃ ውስጥ ጨመራቸው። ያን ጊዜ ዝናም ዘነመ፣ እሳቱንም አጠፋው። ቅዱስ ሉኪዮስን ግን እንደ አምላክ እሰቅልሃለሁ ብሎ በእንጨት መስቀል ላይ እንዲሰቅሉ ታዘዘ። በረጃጅም ችንካሮችም ሥጋውን ሁሉ ቸነከሩት። ነፍሱንም በእግዚአብሔር እጅ ሰጠ። እነዚያን አራቱን ሰዎችም ራሶቻቸውን በሰይፍ እንዲቆርጡ አዘዘና ቆረጧቸው። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበሉ። ለእግዚአብሔርም ክብር ምስጋና ይሁን። እኛንም በከበሩ ሰማዕታት ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። ሰላም ለሉኪያኖስ ዘአድመአት ተወድሶ ምስለ አርባዕቱ እደው ስቃያተ ስም በተአግሶ ሶበላ አማልክት ይሶአ መስዋዕተ ልዑል አስተሃይሶ እለ ቀነውዎ እስከ ይመጡ ነብሶ እስመ ባይባን ቀጥቀጡ መንከሶ ወዛቲ ለተዝካረ ዕረፍቶሙ ለዮሐንስ ወአርልክሳ ጳጳስ። በዚህችም ቀን የዮሐንስና የጳጳስ አርልክሳ የዕረፍታቸው መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዛቲ ዕለት ኮነ ተዝካረ ፍልሰቱ ለማር መርቆሪዎስ ሰማዕት ሮማዊ ዋዲ ኮነ ተዝካረ ዕረፍታ ለቅድስት እሌኒ ንግሥት እሙ ለጻድቅ ቆስጠንጢኖስ ወረፍቱ ለአቡነ በኩረ ድንግል ጻድቅ። ወስብሐት ለእግዚአብሔር ኪያነኒ መሐረነ በጸሎተ ኩሎሙ ቅዱሳን ለዓለመ ዓለም አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማስሩ ለሰኔ በዛቲ ዕለት ኮና ሰማዕተ ደናግል ቅዱሳት ደባሞን ወብስጣሞን ወሶፍያ እሞን። ወዛቲ ዕለት ተዝካረ ዕረፍቶሙ ለአቅሊሞስ ሰማዕት ወአባ ነአን ወይስካ። ወዛቲ ዕለት ኮነ ፍስሐ አቢይ በኩሉ ዓለም ለሕዝበ ክርስቲያን ወመላእክትኒ ተፈስሑ ባቲ በሰማያት እስመ በዛቲ ዕለት ወፃ ትእዛዝ እምኀበ ቆስጠንጢኖስ ንጉሥ ጻድቅ ወምእመን ከመ ይትሐጸዋ አብያተ ጣዖታት ወይትረኃዋ አብያተ ክርስቲያናት። ወስብሐት ለእግዚአብሔር ኪያነኒ መሐረነ በጸሎተ ኩሎሙ ቅዱሳን ወበረከቶሙ ይብጽሐነ ለዓለመ ዓለም አሜን። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምእለ ተጸምዱከ ዘልፈ ልላነበብ ተወከብ ዘንዴቴ መጽሐፈን ተረሰይከ እግዚኦ ጸሪቀ መበለቱ ኮፈምላ በኡቡ ላም ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን መላእክት ጉሃን ደናግል አድኅ መነኮሳት ሄራን ባርኮ ጉባኤ ዛቲ መካነ እስከ አረጋዊ ሊቅ እምንዑስ ሕፃን ለዘጻፈው ወክርታስ ለዘጻፈውን ዘይደርስ ለዘአነበቦ ለዘተርጎመ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አረጊተ ኩሉም ባይ ስቡረ ይምሐረነ ኢየሱስ ክርስቶስ ስቡረ ይምሐረነ ኢየሱስ ክርስቶስ ስቡረ ይምሐረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ ሚዜ ወስከ ለዓለም እስከ ዳግም ጉባኤ አሜን። አሜን። እንዴት ዋላችሁ? ቸር መድኃኔዓለም አምላካችን የተመሰገነ ይሁን። ነገ ያው ዝክር ይኖራልና የምትችሉ ተሳተፉ። ከስራው በረከት የእህቶቻችን ስራ እየሰሩ ነው። ስትገባ አይታችኋቸዋል። ቤተክርስቲያናችን ያው የአቡነ አብየ እግዚእ የቅዱስ መርቆሬዎስና የእመቤታችን ኪዳነ ምሕረት ነውና ያው ቅዱስ መርቆሬዎስ በደብራችን የሚከበሩ ሁለት በዓላት አሉት ከጥንት ጀምሮ የህዳርና የሐምሌ ማለት ነው። ህዳር ዕረፍቱ ነው። ሐምሌ ቅዳሴ ቤቱና ልደቱ ነው። ልደቱን በእውነቱ የእኛ ደብር ነው የሚታወቅ እንጂ በሌላ ቦታ አይታወቅም። የእኛ ደብር ትውፊት ነው ልደቱ ሐምሌ 25 የምንለው ማለት ነው። ከዚያ ውጭ ደግሞ ጥር 25 በጋሻው አምባ በሸዋ በዚህ በደብረ ታቦርም በደቡብ ጎንደር አካባቢ ጥር 25 ጥምቀት ተብሎ ተሳቦ ይከበራል። ግን ዋናው የበዓሉ ምክንያት ባስሌዎስ እና ጎርጎሪዎስን የረዳበት ኦሊያኖስን ያጠፋበት ያው ስዕል አድኖ ሲሳል የሚሳልበት መንገድ እሱ ነው እና እሱ ነው። ከዚያ ውጭ ግን በኢትዮጵያውያን ትውፊት ውስጥ የሌለ ግብፃውያን የሚያከብሩት የነገው በዓል አለ፣ ፍልሰቱ ማለት ነው። እንግዲህ የቅዱሳን በዓል ልደታቸው አለ፣ እረፍታቸው አለ፣ ፍልሰታቸው አለ፣ ቅዳሴ ቤታቸው አለ፣ ታምራቸው አለ። በዋነኝነት 5 የሚባሉ የቅዱሳን በዓላት እነዚህ ናቸው። ከነዚህ ሁሉ ትልቁ በዓል እረፍታቸው ነው። መጀመሪያ ትልቁ በዓል እረፍታቸው ነው። ከዚያ ግን ሌሎች በዓሎቻቸውንም በምክንያት በረከት ስለማግኘት ክብራቸውን ስለመናገር ያን ሁሉ ግፍ መከራ የተቀበሉ ስለ ክርስቶስ ፍቅር ነውና እነሱን ማክበር እርሱን ማክበር ስለሆነ አንድም እነርሱን በማክበር የሚገኝ ጸጋ ዋጋ ስላለ ስለሱ ሲባል ነውና ነገ ፍልሰቱ ነው። የቅዱስ መርቆሬዎስ ፍልሰት ሲባል ስጋው አንድ ጊዜ ብቻ አይደለም የፈለሰ፣ ግን ሁልጊዜ የፈለሰባቸውን ዕለታት ማሰብ ስለማንችል ከነዚያ ውስጥ አንዱ ተመርጦ ነው። እንግዲህ ክቡር ስጋው ምናልባት ጥቂት ተረፈ ስጋው ወደ ኢትዮጵያ መጥቶ ይሆናል።
የብዙ ቅዱሳን ሰማዕታት ስለመጣ ግን የአብዛኞቹ ቅዱሳን ክቡር ስጋቸው የሚገኝ በግብጽ ነው። የተወሰነው በሮም አለ። በሮም የሚገኘው አንደኛ በዛው ያረፉት ናቸው። ሁለተኛ ነገር ደግሞ በግብጽ ለረጅም ዘመናት በሮም አስተዳደር ስር ስለሆነ የነበረችው ይወስዱባቸዋል። በተለይ የግብጻውያን እነዚህ አሁን የቅዱስ አትናቴዎስ አሁን አብዛኛው ወደ ሮም ነው ያለ። የተወሰነውን ግን የግብጽ ፓትርያርክ የነበሩት አቡነ ሽኖዳ ታውቋቸው እሳቸው አመጣውታል የተወሰነውን እንደዚያና በየስፍራው ግብጽ የሄዱ ሰዎችን ብትጠይቋቸው ወይም ደግሞ ኦንላይን ገብታችሁ የመመልከት አጋጣሚውን ያገኛችሁ ሰዎች ስትመለከቱ እንኳን ሌላ የሚያስገርማችሁ የአቡነ ተክለ ሃይማኖትን ክቡር ስጋ የሚያስጎበኙበት ስፍራ አላቸው። ሙሉ ስጋቸው እዛ ይኖራል የሚለው የማይሞከር የማይሆን ነገር ነው። ግን ሊኖር የሚችለው ተረፈ አጽማቸው ነው። የተወሰኑ ማለት የተወሰነው ለምሳሌ ጎንደር አለ እና ምን አለ ጎንደር እንዳለ የተወሰነው ደግሞ እዛው ግብጽ ካልተሳሳትኩ አሌክዛንድሪያ ያለው ትልቁ ቤተክርስቲያናቸው ላይ ይመስለኛል እዛ ሊያስጎበኙታል የአቡነ አባታችን ቅዱስ ተክለ ሃይማኖት እና በዚህ ጎበዞች ናቸው። ቅዱስ በመጠበቅ አጽመ ቅዱሳንን በመጠበቅ ጎበዞች ናቸው። የኢትዮጵያ አጽመ ቅዱሳንን እንጠብቅ ብንል በእርግጥ በጣም ብዙ ናቸው፣ እንደ ቁጥር የላቸውም። በግብጽ አንድ ቅዱስ ከተገኘ ይታወቃል። በኢትዮጵያ ግን ከተነሱ ቅዱሳን መካከል 1% ካወቅናቸው ጎበዝ ነን። አሁን እነዚህ እናንተ በስም የምትሰማቸው ቅዱሳን አሉ አይደለም? በስም ያልሰማቸው ደግሞ ገድል የተጻፈላቸው አሉ፣ በሺህ የሚቆጠሩ ማለት ነው። እነሱ ከነበሩት ቅዱሳን ጠብታ ያክል ናቸው። በግብጽ ግን እንደዛ አይደለም። ምናልባት በአራተኛው በአምስተኛውና በስድስተኛው ክፍለ ዘመን በግብጽ ብዙ ቅዱሳን ነበሩ። ታሪካቸው ባጭር በዜና አበው ዜና አበው ሲባል ብዙዎቻችሁ ልትገምቱ የምትችሉት አለ። ዜና አበው ውስጥ የስንት ቅዱሳን ታሪክ አለ ቢባል ስማቸው የተጻፈው በመቶ የሚቆጠር ነው። ስማቸው ሳይጻፍ ግን ታሪካቸው የተነገረላቸው ቅዱሳን በሺህ የሚቆጠሩ ናቸው። በዜና አበው ዜና አበውን የጻፉ ብዙ አባቶች አሉ። በጣም ስሙ ከፍ ብሎ የሚጠራው ግን ብዙዎቻችሁ ልታውቁት የምትችሉት ጳላዲዮስ ነው። በአካል በፍልስጤም በግብጽ በተለይ በንጥሪያ ገዳምና በአስቄጥስ ገዳም ዙሪያ አልፎ አልፎም በዳዮናስ በገዳም አባ ጳኩሚስ የነበሩ ቅዱሳንን በአካል ሄዶ በአካል ያየውን ነገርና ከሌሎች ቅዱሳን የሰማውን ነገር ነው የጻፈው። በእርግጥ በጳላዲዮስ ጉዳይ ላይ አንዳንድ ሰዎች የፈጠራ ታሪክ የጻፉ ሰዎች አሉ። እሱን አቆይተን እሱ ግን በሰራው ስራ እናመሰግናለን። በዛ ላይ ደግሞ ለይታችሁ ማወቅ ያለባችሁ ገዳማዊ ጳላዲዮስና በድርሳነ ቄርሎስ ላይ የምታገኙት ጳላዲዮስ አንዳንድ ሰዎች አይደሉም። ስም ስለተመሳሰለ ጳላዲዮስ የሚባሉ የተለያዩ ሰዎች አሉ። ስለዚህ በዜና አበው የምናውቀው ይሄኛው አባት ነው። ዋናው ትልቁ ነገር ግብፃውያን በዚህ ጎበዞች ናቸው። ሄዳችሁ አባ ሙሴ ጸሊም ገዳም ስትገቡ የሚያሳዩአችሁ ምን ነው? ክቡር ስጋው ግን ደግሞ እግረ መንገዱን ብቻ ሄዶ ያን እንደዚህ በእጅ መንካቱ ምን ስታስቡት ይከብዳል። እኛው በቤተክርስቲያናችን የምታውቁት ነው ክብር አለን ሲበዛ ክርስትናውን በደንብ አልያዝነው ነው እንጂ ለቅዱሳን ለቅዱሳት ነዋያት ክብር አለን። አሁን ለምሳሌ ቅዱሳት ስዕላትን ሄዶ በእጅ መንካት በእኛ ቤተክርስቲያን እንደ ጸያፍ ነው የሚቆጠረው፣ አይመከርም። ምክንያቱም ሰዎች እምነት ካለን ማመን የምንችል ከሆነ ለመዳን በእጅ መንካት አያስፈልገንም። አሁን ብዙ ሰው በመልካ ኢየሱስ የምትደግሙ ለእንግዳ አከላይ ቀላይ ለቦና አይምሮ የሚለው እና ሶበ የገስጽ ሕሊናዬ ለመንዲል ከዘፈሮ ነቃ ኃጢአት ለገብረ ከምድሮ ይሰሮ ይላል አይደለም? ሊለን የፈለገው ምንድን ነው? ያቺ 12 ዓመት እንደሚፈሳት የነበረችው የጌታችንን ቀሚስ ነክታለች አይደለም? ግን የመዳኗ ምክንያት ጌታችን ቀሚሴን ስለነካሽ ድነሻል ነው ያላት ወይስ እምነትሽ አድኖሻል ነው ያላት? መሰረታዊ ነገር እሱ ነው። የጌታችን ቀሚስ ከሃሊ ነው፣ የእሱን ከሃሊነት እንዳለው ነው። ግን እቺ ሴት ባትነካም መድረስ ቢያቅታት እንኳ ብዙ ጊዜ በቅዱሳን ታሪክ ውስጥ አለ አይደለም? የቅዱስ ብስንዴዎስ አንዲት ሴት እንዲያድናት ፈለጋ ሩጦ ቢያመልጣት የእግሩ ኮት ያረፈበትን አፈር ቀማድናለች። እምነት ወሳኝ ነገር ነው፣ አስፈላጊ ነገር ነው። ምግባር እንዳለ ሆኖ ማለት ነው። እና ያንን መዳሰሳቸውን አልወድላቸውም። የቅዱሳንን ነገር ሄዶ መንካቱ ማለት ነው ከባድ ነው። ዞሮ ዞሮ ግን በምናደንቃቸው ምሳሌ በሚሆኑ ነገር ምሳሌ ይሆኑናል። እነሱ ጎበዞች ናቸው። የራሳቸውን ኢሜጅ በጣም ነው የሚሸጡ። አንድ ጻድቅ ከተገኘ ግብጽ የጻድቃን ሀገር ነው የምትመስል። ለምሳሌ የአባዮስጦስ ታሪክ ስለተጻፈና ፊልም ስለተሰራ በቃ በግብጽ በሙሉ የቅዱሳን ሀገር ነው የምትመስል አይደለም?
ግን በዛው አንጻር ኢትዮጵያ ውስጥ በሺህ በ10 ሺህ እጥፍ የሚሆኑ ቅዱሳን አሉ። አንደኛ እኛ ጋር ቢገኝም የሚያከብራቸው አይኖርም። በነገራችን ላይ በጣም ከባዱ ነገር ለዛም ሲባል ብዙዎች እብድ መስሎ ምናምን ደግሞ እኛ ላይ በጣም ከባዱ ነገር ሁለት ነገር ነው። አንደኛ ታምር አደርጋለሁ ቅዱስ ነኝ የሚለው አጭበርባሪ በጣም ብዙ ነው። አብዛኛው ማህበረሰብ ወደዛ ይሸውዳል። የዚህ ሁሉ ትልቁ ግን ግብፃውያን በመልጥ ይበልጧቸዋል ከተባልነኛ በአንድ ነገር ብቻ ነው የሚበልጡ። በአንድ ነገር ብቻ አስተዳደሩ ይችላሉ፣ እንትን አላቸው፣ ይሄን ይጠብቃሉ፣ ያን ይጠብቃሉ እንላቸዋለን አይደለም። እኛን የሚበልጡበትን ነገር በሙሉ ስብስብ ብናደርገው አንድ ነገር ነው። እሱም እረኝነት ብቻ ነው። እሷ ብቻ ነው የሚበልጠው እንጂ ሃይማኖት መጠበቅ ወዴት ጠብቀውት? ስርዓት የሚባል ነገር ግብፅ ውስጥ አለ። እንዴዳችሁ እስኪ ውስጥ ቼክ አድርጉ እስኪ አንድ ስርዓት ካለ የምታገኙት ማለት እንዲሁ በጣም የሚጠነቀቁለት ስርዓት ካለ ጥንታዊ የሆነ ስርዓት ሐዋርያት የሰሩት ስርዓት እንዲሁ ከትልቁ ነገር ከስጋ ወደሙ ጀምሮ ይገኛል። እና የኛ ትልቁ ሀብታችን አባቶቻችን ከነዚህ ሁሉ ነገራችን ምን ሰጡና ፈሪሃ እግዚአብሔርና ከጥንቷ ግራም ቀኝም አለ ማለት ካልቻልክ ትርቃለህ እንጂ ህጉን ለውጠው። አሁን በኢጅፕት አንድ ሰው ቢመጣ እሱ የሆነ ነገር ማድረግ ካልቻለ ለሱ ተብሎ ህጉ ይለወጥለታል። ቤተክርስቲያን ግን እንደዛ አይደለችም። ይሄኛ አንተ ለህጉ ተስማማለህ እንጂ ህጉ ለአንተ እንዲስማማህ ሊደረግ ከተሆኑ አይችልም። ከተጻፈው ውጪ ምንም ነገር ዛሬ እንኳን ያው እሱን እንተው እና ለሁሉም ዋናው ትልቁ ነገር ቅዱስ መርቆሬዎስ የሮሜው ሰማዕት ወደ ካይሮ ወደ ምስር ፍልሰቱ የተደረገበት ቀን ነው። የነገው ቀን በ9 መርቆሬዎስ ነው፣ ሰማዕት ነው፣ ኃያል ነው እና ወዳጅ ዋስ እንዲሆናችሁ ያው የቅዳሴውን የመኑ ነገር እንዳለው ነው የምናዘጋጀው። ዝክር ለነዳያን ብለን ነበር፣ ግን አንዱን ጠርቶ አንዱን ማስቀረት ስለሚከብድ ሁለተኛ መደበኛ የራሳችን የነዳያን ዝክር በዚያኛው የምናዘጋጀው ስላለ ይሄ ለሊቃውንት ነው የሚሆነው። ለአቋቋም ቤት ቁጥሩን ነግሬያቸዋለሁ ምን ያህል እንደሚዘጋጅ የተማሪውን ቁጥር ስለምናውቀው ማለት ነው። በዚያ ልክ ነው የሚዘጋጅ። ማታ ይነግሩናል ስንት ሰዓት እንደሚወሰድ 9 ሰዓት ነው ወይስ ማታ ነው የሚለውን ነገር በዚያ ሰዓት ወስዶ ማስረከብ ነው። ዋናው እናንተ የምትፈለጉት ስራው ላይ ለማገዝ ነው። እህቶቻችሁን ወንድሞቻችሁን አግዙና በረከት ተሳተፉ። በእውነቱ እኔ ትተውታል መስሎኝ ነበር። ኋላ ትናንት አልተውነውም ቀኑ ገና ነው ብለን ነው ብለው ያው እየሰሩ ነው ያሉት። ስለዚህ ይህንን ማስታወሻ ለመስጠት ነው። እንግዲህ የሰማዕቱን ድል አድራጊነት ከጥንት አባቶች ብቻ ሳይሆን በእድሜያችንም ካገኘናቸው የተለየ ቅድስና ላይኖራቸው ይችላል። እንደማንኛውም ሰው የሚያለሙ የሚያጠፉ ሊሆኑ ይችላል። ግን ደግሞ ለእርሱ ካላቸው ፍቅር የተነሳ ብዙ ረድኤት የሚያደርግላቸው ለምሳሌ እንደነ መላከ ሕይወት አለቃ ገዳሙ ላቀው በጣም ይዘክራሉ። ዝክሩን የሐምሌ ነው የሚዘክሩ፣ በጣም ይዘክራሉ። ማንም ሰው ያውቃል። የቀድሞ ሰውን ትላላችሁ እንዲህ ካለ የፈሰሰ አያነሳም የሚባሉ ሰዎች አሉ አይደለም። የሆነ ስም ከጠሩ ማለት ነው። ከዚያ መካከል እሳቸው አንዱ ናቸው። መርቆሬዎስ ብለው ስም ከጠሩ በተአምር አልኳችሁ ስለት ባንገታቸው ብሄድ አይመለሱላችሁ። በቃ ያን ስም ከጠሩ ያሉት ነገር መሆን አለበት። በቃ የመጨረሻው ነገራቸው እሱ ነውና ለእርሱ ለሰማዕቱ ያላቸውን ክብር ስለማውቅ እኔ አንድ ጊዜ የመርቆሬዎስ ክብረ በዓሉ ነው። የቅዱስ መርቆሬዎስ ስዕል አድኖ አለ። ብዙዎቻችሁ አታውቁትም። አሁን ከሆነ ወስደው እዚያ መቃብር ቤትም አንደርግራውንዱ ላይ ቀዝቃዛ የሆነ ቆሻሻ የሆነ ቦታ ላይ ወስደው ሁለቱን ጥንታውያን ስዕሎች የአቡነ አብየ ጊዜን ጥንታዊውን ስዕል አይታችሁትም አታውቁት። በነገራችሁ ላይ ጥንታዊ ስዕል አለን የአቡነ አብየ ጊዜ የድሮ ማለት ነው። የቅዱስ መርቆሬዎስም ጥንታዊ አለን። ሁለቱ ናቸው በስዕል አድኖ ደረጃ ዋና ቅርሶች የሚባሉ እንደዛ ሆነው ተጥለው አሁን ሰንበት ተማሪዎች እግዚአብሔር ይስጣቸው ነግሬያቸው ሐሳቤን ሰምተው ከላይ ከፎቁ አውጥቶ በጥሩ እንክብካቤ ይዘዋቸዋል። እና አንደኛውን ያን የቅዱስ መርቆሬዎስ የአቡነ አብየ ጊዜ በጣም ትልቅ ነው። ቅዱስ መርቆሬዎስ መጠነኛ ነው። ለማንቀሳቀስ በአንድ ሰው እጅ ይቻላል። እና ያንን ስዕል አድኖ እና አንዲት ደግሞ ቤተ መቅደስ ውስጥ ያለች ስዕል አድኖ አለች። ያው እናንተ ልታዩት ማትችሉ ናት። አንድ ቀን ብቻ ወጥታለች። ያን ያወጣት ሰው ያው ቅጣቱን ተቀብሏል። አስተዳዳሪ የነበሩት ናቸው። ተነቀሉ። እውነቴን ነው። እኔ ጠብቅ ነበር ስዕል አድኖን እንኳን ከውጭ ማውጣት በቃ ማለት አንዳንድ ሰው ታውቃላችሁ ሰው እንዲሁ የቤተክርስቲያን ትምህርት ብሎ የሐዲስ ተምሮ እንኳን ግራና ቀኝ ማየት የማይችል ሰው ነገሮች በጣም ነው የሚያስገርመኝ። እንዴት ሰው የቅዱሳት ስዕላት ክብር አይገባው? ደግሞ የማያውቅ ሰው ምንድነው ማድረግ ያለበት? መጠየቅ። ሰው ቤት ስትሄዱ እኮ ዝም ብሎ ይሄ እኮ የሰው ቤት ነው።
በነገራችሁ ላይ እንዴት ዋላችሁ? አንድ ቤተክርስቲያን ውስጥ ኖራችሁ የማታውቁበት ቤተክርስቲያን ስትሄዱ ለምሳሌ በአታ ብትሄዱ በአታ ውስጥ ያለ ስርዓት እኛ ጋር ይላል አይደለም መጠየቅ እኮ ይገባል። በአታ የሚሄድ ሰው እችን እንዴት ነው የምትሏት? እችን እንዴት ነው የምትሏት? ለምን? ብዙ ስርዓት ያለበት ደብር ነው። በተለይ በማህሌት በጣም ብዙ ስርዓት ያለበት ደብር ነው በአታ። በጣም ምንድነው የምትሉት ተው እንጂ ማልኩ ዝብርቅ አይደረግም። እና ያችን ስዕል አይደል የሚገርማችሁ ነገር አለቃ ገዳሙ ነፍሳቸውን ይማር ያችን ስዕል ገልጦ ያየ እንኳን ደመኛ ጠላታችሁ መጋረጃው እንኳን አይገለጥም። የሚገርማችሁ ስዕል አይደል የእመቤታችን ተስሎ አልቆ የቅዱስ ጊዮርጊስና የአቡነ ገብረ መንፈስ ቅዱስ ከታች አሉ። የድሮ አባቶች ሲስሉ ጊዮርጊስ ገብረ መንፈስ ቅዱስ አብረው ይስላሉ። እና የነሱ ግን ጅምር ነው አላለቀም። እንደ ስኬች ነገር ነው ያለው እታቹ ላይ እና ገልጦ ማየት ራሱ የለም። በጣም ነውር ነው። እና ቅዱስ መርቆሬዎስን ስዕል አንድ ጊዜ አንደኛው ሊቀ ዲያቆን የነበረ ሰው በዚህ ደብር የመጨረሻው በሳቸው ዘንድ የተከበረ ሰው ነው። ካህናት 60 ብር ደሞዝ ይበላሉ የዛን ጊዜ። በጣም ትልቁ ደሞዝ 60 ብር ነው የነበረ። ዲያቆኑ ግን ስንት ነው? ያ ሊቀ ዲያቆኑ ግን ደሞዝ ስንት ነው ታውቃላችሁ? 85 ብር ነበር። አስባችሁታል? ከቄሶች በላይ ነው። ከዲያቆኖች ብቻ አይደለም። ዲያቆን 40 ነው፣ የሱ 85 ብር ነው። ካህናት 80 ሲገቡ እሱ 120 ብር ነው የሚበላ የነበረ ደሞዝ። እሳቸው ያሉትን አለቃው ይሰሙታል፣ በጣም ይወዱታል፣ ያከብሩታል። እና ገላውን ሰደደና አንድ ቀን ከዚህ ከበሩ ላይ አንዲት የተከራየች ቤተክርስቲያን ነበረች። የቅዱስ መርቆሬዎስን ስዕል ዝክር ስትዘክር የቅዱስ መርቆሬዎስን ስዕል አድኖውን ለበዓሉ ድምቀት ይልና ወስዶ ቤቷ ላይ ከመኖሪያ ቤቷ አስቡት፣ የቤተክርስቲያኑ ስዕል አድኖ። እሳቸው እንዲህ ያለ ነገር አይሄዱም፣ ሰው ይነግራቸዋል። የስዕሉ ቦታ ቢሄዱ የለም። ሂዳችሁ አምጡልኝ ያሉ ስዕል አድኖ መጣ። መቼስ ንዴታቸውን ማየት እና በማግስቱ ጠዋት ማን ነው ተብሎ ቢጠይቅ ጭጭ አለ ሁሉ። ጠዋት ቅዳሴ ቀድሰን ከወጣነ በኋላ ይሄን ስዕል አድኖ ያወጣውን ሰው ሰማዕቱ መርቆሬዎስ ይፍረድበት። በእውነቱ ግን ሰማዕቱ ሳይፈርድበት አለቃ ይፈርዱበታል፣ አይለቁትም። እስቲ ማንነቱ ይታወቅ እያለ ከሰዓት ነው መሰላወቁት። አስቡት፣ ያን ያለ የተከበረ ሰው እንዴት እንዳንገሸገሸችው ሲያዩት። ተግሳጽ ቅጣት ምናምን አይደለም። አይኔ እያያውን ሸክፈውጣ ተባረር። የሚገርማችሁ ህይወቱ ብልሽት ሽት ብሎ አብዶ ነው ምናምን ብለው ነገሩኛል። ይሄንን እንደዚህ አይነት ወሬ የሰማሁኝ ከ20 ምናምን ዓመት በኋላ ነው መግራችሁ ላይ እነ መፈጠሩ ማይቻው አላውቅም። እዛ በኋላ ህይወቱ ተበለሻሽ እና ድፍረት። በነገራችሁ ላይ ከዚህ ድፍረት ያደረሰው ብዙ አለ። የምስጢር አገልግሎት ስለሆነ የክህነት ጉዳይ ስለሆነ ነው እንጂ ነገራችሁ ነበረ። ብዙ በጣም ብዙ ይደፍር ነበር። ቤተ መቅደስ መዳፈር፣ ቤተ እግዚአብሔር መዳፈር፣ በሌላም ነገር እና ሰማዕቱ ሲፈርድ እንደዚያ ነው። የሚገርማችሁ ይሄ አንድ ዱርዬ ሰውዬ አለቃ ሆኖ ተሾሞብን ነበር አለ 8 ወር 9 ወር። የሚገርማችሁ ነገር አንድ ትልቅ ሽማግሌ አሉ በዚያ ማዶ የዚህ ደብር ዲያቆን የነበሩ በ1940ዎቹ የዚህ ደብር ዲያቆን የነበሩ በእድሜ ትልቅ ሰው ናቸው። እና ምን አሉኝ መጥተው አትጨነቅ። እኔ ሌላ የሰማኋቸው ነገሮች አልካባቶች ግን ምን አሉ? አትጨነቅ፣ ምልክት አይቻለሁ ከሰማዕቱ መርቆሬዎስ እንዲህ ያለው ዱርዬ ዝም ባይለው እንደ ወትሮም እኛን ተቀይሞን ነው ይሄ ሰውዬ እንዲመጣ ያደረገ። መርቆሬዎስ ዝም አይለውም፣ የሆነ ነገር ያደርጋል ብለን ኋላ የሚገርማቸው አንድ ጓደኛችን ዲያቆን ያለ አዲስ አበባ፣ እሱ ደግሞ ሰው ላከብኝ። ግድ የለም ምንም የተረዳሁት ነገር አለ፣ ሰማዕቱ ስራውን ይሰራል ብሎ እዚህ ያደገ የሰማዕቱን ኃይል ልክ እንደ አቡነ አብየ ጊዜ እንደመቤታችን ኪዳነ ምሕረት ያውቃልና ድንቅ የሚያደርግ ነው። እዚህ በፊትም እንደነገርኳችሁ አንዲት ሴት ምናልባት እናንተ ልናውቃት የምንችል ያቺ ትልቅ እህት በጣም ፈተና በዝቶብኝ ሲጨነቅ ምን ሆናለች እንደዚህ። እኔ ግን የሚገርመኝ እኛ ከሩቅ እየመጣን ለምን ነው እለቱን መፍትሄ የሚሰጠን እኮ ቅዱስ መርቆሬዎስ ከደጄ ነው። ምን ነው ቸላል ከዋለችና አይ ይሄስ ያንቺ ማደል የራሱ ዘለፋ ነው ብዬ እንደገና ወደ ልመናው ዞርኩኝ። ለምን አንዳንድ ጊዜ ፈተና ሲበዛ አይምሮ ይዞራል፣ እሺ አይልምና ሌላም ልነግራችሁ የማይቻለኝ ነገር አለ። በክብረ በዓሉ በምኑ የሚያደርገውን ነገር እሱን መነጋገር፣ በዚህ ዘመን የሚደረገውን ነገር አንዳንዱን መነጋገሩ ስለሚከብድ ለሁሉም እግዚአብሔር አምላካችን የሰማዕቱን በረከት ያሳድርብን። ነገ ነቢዩ ቅዱስ ሳሙኤል ስንክሳር ላይ ሰምታችኋል፣ ሉኪያኖስን ሰምታችኋል። አቡነ በኩረ ድንግል የሚባሉ ጻድቅ አቡነ ብፁዕ አምላክ የምታውቋቸው ከሆነ እሳቸው ረድ የነበረ ነው። እናታችን ቅድስት እሌኒም ነገ ዓመታዊ በዓሏ ነው። ዛሬ ደግሞ ለማጠቃለያው እመቤታችን ድንግል ማርያም ከ33ቱ በዓሎቿ ሁሉ እንዲያው ዝም የማይታወቅ በዓል ወይም ደግሞ እንዲያው
ታቦት የሚወጣበት ደብር ስለሌለ መሰለኝ አብዛኛው በዓሎቿ ታቦት የሚወጣበት ምክንያት የዛሬ እንጃ የሚያወጣ ደብር ይኖር ይሆናል በመሃል ሀገር አላውቅም። እኔ እስካሁን ድረስ ሰምቼ አላውቅም። የዛሬ በዓል የምን በዓል ነው የሚባል? የጸበል አይደል? አዎ። የሚገርመው ዛሬ አንድ ሰው አልገመትኩም። የአቡነ አብየ ጊዜ ጸበል አለ ታች ግሩም የሆነ የሚገርማችሁ ነገር አይታችሁ ታውቃላችሁ? የአቡነ አብየ ጊዜ ጸበል የቅዱስ መርቆሬዎስ አለ አይደል? የአቡነ አብየ ጊዜ አለ እና ብዙ ሰው አይኖርም፣ ክፍት ነው፣ በቃ እንደ ልብ ነው። እና ደግሞ ጸበሉ እንደ ልብ ነው፣ ይጎላል አይባልም። እና ያን ጸበል የመርቆሬዎስ እና የአብየ ጊዜ ቅዱስ መርቆሬዎስ በታች በኩል የአቡነ አብየ ጊዜ በላይ ነው ያለ እና የምን እንደሆነ እኛ ልጆች እያለን አንረዳም። የወረድን እዛ ቀድተን ነው የምናመጣው። ጸበሉ ከባድ አለ ባታ እና ወላጆቻችን እቃ ማጠቢያ ነው ለመጠጣት አይሆንም ይሉናል ከበድ ስለሚል እና በኋላ እዛ አንድ ትልቅ ሙስሊም ነበሩ። ትልቅ ካልተሳሳትኩ አባ ያሲን የሚባሉ በጣም ደግ ሰው እና እዛው ጧት እየሄዱ ጊዜ እዛ ነው ጸሎት የሚያደርጉ። ከአለቱ ላይ ለአለት አለው ዛፍ ምናምን የሸፈኑት ነው፣ ትልቅ አለት አለው። ከአለቱ ላይ እጃቸውን እግራቸውን ይታጠባሉ ወይ በእነሱ ስርዓት ውዶ ያደርጉና ይጸልያሉ። እና ምንድነው ስንላቸው የእስላም ጸበል ነው ይላሉ። ግን ምን እንደሆነ ጠፍቷቸው አይመስለኝም። ለምን ቢባል አንድ ሰው አንድ አረጋዊ ሽማግሌ አንዲት ሰው አንድ አረጋዊ ሽማግሌ ጠሩኝ ብላ አይነ ስውር ናት ጠሩኝ ብላ መታ በዚያ እንግዲህ መጠመቂያ ምን ስለሌለው በዛ ጊዜ እንደ ምንጭ ስለሆነ ያንን ፊቷን ብትታጠባ አይኗ በርቶላታል። ይሄ ልጆች እያለን ነው ገና ነገር አለ የሚገባል። ለኛ ጸበል ይሁን አይሆን አይገባንም። እንዴት አይን ሊበራ ቻለ? አካባቢው ብስኒት አይደለም የሚባል አቁታላችሁ? ግን ብስኒት አይደለም ትክክለኛ ስሙ ብስሊት ነው። አንድ ጀግና ባላባት በበቅሎ ተቀምጦ እስኪ ጎደል እንጠብቅ ይሉታል። አይ ለዚች ብላችሁ አይ አረ እንደምትመስለው አይደለችም ስትሞላ ችግር ናት ብሎ ይሉታል። አረ ለዚችስ ብሎ ቢገባ ከነበቅሎ ጠርጋ ወሰደችው እና ብስል ታውቆ የለ ብስሊት ነው ብስኒት አይደለም አላ ሰው በጊዜ ሂደት ብስኒት አላት እንጂ ብስሊት ነው። እና የአውሬ መኖሪያ ነበር። እኛ እኮ ልጆችን ሁሉ ደርሰንበታል። የአውሬ መኖሪያ አካባቢው መንደርም አልነበረውም ጨርሶ አንድም ቤት አልነበረም፣ ዱር ነው የነበረ። እዚያ ወርዶ ለመመለስ በጣም እዚህ በፊት አንዳንድ የነገርኳችሁ ነገር አለና እዚያ ታች ቅዱስ መርቆሬዎስ አለ፣ ላይኛው የአብየ ጊዜ አለና አንድ ሰው አልገመትኩም። የታርፈደ ነው እየስለው ጸበል ዛሬ ምን ታየ እየስለው የጸበል በዓል አይደለም ዛሬ። ስንክሳር አንብቧል ማለት ነው። ማንበብ ብቻ ሳይሆን ከልቡ አንብቧል ማለት ነው። እኛ የምንሰማውን ነገር በዚህ ሰምተን በዚህ ማፍሰስ እሱማ ጠጋ ነው። በዚህ ሰምተን በዚህ ሆኖ አስፈንጥረን የምንጥለው ብላችሁ ብዙ ጊዜ እንደዚያ ነው። ዛሬ ጸበል በዓል ነው። ስለዚህ እኔም ልሄድ ብዬ እንደዚያ በአቡነ አብየ ጊዜ ደርሼ መጣሁና አካባቢው ረድኤት አለው። የሚገርመው ነገር ጸበል እንደዛ አድርጎ ታምር አድርጎ ጸበል የሚያደርገው ሲጠፋ በአካባቢው ሰፈር ከተቋቋመ በኋላ እንደዚህ አረጋውያን ትልልቅ እናቶች የዋሃን አሉ አይደለም፣ እንዲያው ብርሃን የለበሱ ጽማቸው የተንጀረገገ መነኩሴ ሁል ጊዜ ወደ ጸበሉ እየገቡ ሲወጡ ያለውና አቡነ አረጋዊ ናቸው ይላሉ። ሰው ያው አቡነ አብየ ጊዜ ስለማያውቁ ማለት ነው። ኋላ ግን ተረዱ አቡነ አብየ ጊዜ መሆናቸው። ኋላ ብሎ ያው ጸበሉ እንደምትለው ተቋቋመ። ግን ሰው አያውቀውም። ይገርመኛል። ሰው አያውቀውም። ቢያውቀውና ቢጠቀም በአስተዳደር ደረጃ የሚፈልግ ሰው እንዲያውቀው ለገቢው ነው። እኔ ደግሞ ሰው በረከት እንዲያገኝ ነው። ምክንያቱም ጸበልን ገንዘብ እያስከፈልን ሊጠመቅ ማድረግ ተገቢ ነገር ነው ብዬ አላምንም። በአጠቃላዩ በቤተክርስቲያን ለየትኛውም አገልግሎት የሚከፈለው ክፍያ ተገቢ አይደለም። ታዲያ ተገቢው ነገር ምንድነው? አስራት በኩራት ማውጣት። ከዛ በኋላ ቤተክርስቲያን አገልግሎት በሙሉ ዘነሳይከሙ በጸጋ አቡ በጸጋ በስጦታ የተቀበላችሁትን በምን ስጡ? በስጦታ። ዘነሳይከሙ በከንቱ አቡ በከንቱ ያለ ዋጋ የተቀበላችሁትን ለዋጋ ስጡ ነው። የኛ ግዴታ አስራት ማውጣት ነው። የካህናት የዲያቆናት የቤተክርስቲያን አገልጋዮች ግዴታ ደግሞ ሁሉን ነገር በነፃ መስጠት ነው። አገልግሎት የቤተክርስቲያን በነፃ ነው የሚሰጥ እና የጸበል በዓል ነው ዛሬ። እመቤታችን ድንግል ማርያም በስደት ስትሄድ መጀመሪያ ሲወርዱ ጸበሉን ያፈለቀው ጌታችን ሲወርዱ ነው። ሲመለሱ ሀገረ መጣሪያ ሀገረ ምሕጻብ ይባላል። እዚያ ስፍራ ላይ ጌታችን ባርኮት ሄዷል። ግን የአካባቢው ሰዎች ጌታችን እመቤታችን አረጋዊ ዮሴፍ ቅድስት ሰሎሜን ስላልተቀበሏቸው ለአካባቢው ሰው ችግር ሆነ።
ንስሐ ካልገቡና ወደ እግዚአብሔር ካላመለከቱ በቀር ከዚያ ጸበል መጠጣትም መጠመቅም ከተሆኑ ድነት ማግኘት አይችሉም። ግብፃውያን ትውፊታቸው ምን ይላል? ዛሬ ቅዳሴ ቤት አይደለ? ጌታችን ያፈለቀበትን ዕለት በምን ታውቋሪ ብሎ በቅዳሴ ቤቱ ቅዳሴ ቤቱና ውሃውን ያፈለቀበት መግጠሙ እኛ ምንድነው ማስረጃችን? በሌላው ቀን ቀድሰውት ቢሆንስ እንዳንል ቅዳሴ ቤቱን ያከበሩት ቅዱሳን ስለሆኑ ያችን ዕለት ጠብቀው ነው ያደረጓት። በዓለም የሆነችበት ምክንያት ነው እንጂ ቅዳሴ ቤትማ ትናንትም የቤታችን ቅዳሴ ቤት አላት በምስር ውስጥ ማለት ነው። እና የግብፃውያን ትውፊት ምን ይላል? ይሄ ቅዳሴ ቤት የተደረገ በ14ኛው ክፍለ ዘመን ነው ይላል የግብፃውያን ስንክሳር። ግን ይሄኛው የመጀመሪያው ቤተክርስቲያን በአሕዛብ ምክንያት ጠፍቶ ድጋሚ የተደረገው ይመስላል እንጂ እስከዚያ ድረስ አይቆይም። ለምን? በቤታችን ድንግል ማርያም እንደዚህ ድንቅ ስራ የሰራችባቸው የስደቷ ስፍራዎች በሙሉ በነ ቅዱስ ቴዎፍሎስ ዘመን በአብዛኛው ከዚያ ምልፍ ካለ በነ ቅዱስ ዮሐንስ ዘጉርልስ በሌሎቹ ዘመን ተሰርቶባቸዋል ቤተክርስቲያን ማለት ነው። እና ዛሬ ጸበሉ የፈለቀበት ደግሞ ጸበሉን ሲያፈልቅ ጌታችን ትልቅ ነገር አድርጓል። ማየ ምህጻብ ቡሩክ የመጠመቂያ የተባረከ በረከት ያለው ጠበልና ዛንቃ እግዚእነ ኢየሱስ ክርስቶስ ጌታችን ኢየሱስ ክርስቶስ እንታይ ተግራ ለእግዝእትነ ማርያም እመቤታችን ድንግል ማርያም ሌላ ስፍራ እያለ የረገጥሽውን ስፍራ ልቀቂ አላት። ከረገጠችው ስፍራ ላይ ቢባርክ ጸበል ፈልቋል። በዚህ ምክንያት ነው የእመቤታችን ማለት አፍላቂው ጌታ ነው አይደል? እሱ ነው። ግን የእመቤታችን የረገጠችው ቅዱሳን የረገጡት ስፍራ ከዚያ በኋላ ጸበል የሚያፈልቅላቸው በዚያ ምክንያት ነው ይባላል። በእመቤታችን ቃል ኪዳን ምክንያት ነው። እና በእውነቱ የአፍላቂው እሱ ሆኖ ሳለ ለእመቤታችን በዓሉ ተሰጥቶ እና አንዳንድ ሰው ምን ብሎ ያስባል? እንዲያው በቤተክርስቲያን ግዝት በዓል ለማብዛት የተደረገ ምክንያት ይመስላል። እንዲያው ጸበል የፈለቀበት ቅዳሴ የተከበረበት ስንት ይቆጠራል ይላል። ይኸውልህ መጀመሪያ ደረጃ ማወቅ ያለብን ነገር አለ። ቤተክርስቲያን አንደኛ ይህ መንፈስ ቅዱስ ስራ ነው። ደናዋላችሁ እንደ አንዳንድ ሰው አመለካከት የጌታችንን በዓላትም ሰብሰብ እናደርጋቸው ላይ ለምሳሌ ጽንሰትና ልደት ወደ አንዱ ሰብስበው ብሎ ሊያስብ ይችላል። ደሱ አይደለም። ማወቅ ያለባችሁ ነገር አለ። እንዲያውም አንዳንድ ሰው ምን ያስባል? ትዳር ውስጥ ለመግባት አንደኛው ጓደኛዬ አሁን ሳግብቷል አልቻለው ሲል ግን ማግባት አይገባም ብሎ አለ። ዲያቆን ነው፣ ሲኒየር ነው፣ ከኔ በፊት ራሱ በዲቁና ይቀድማል። እና ለምን አልኩት? አንተ ፍትሐ ነገሥቱን አየሁት እና ባልና ሚስት በትዳር ስርዓት አብረው መሆን የሚችሉበት ቀን ስንት ነው? ለምሳሌ ህርስ አለ አራስ በምትሆንበት ጊዜ 40-80 ቀን አይደለም? ትክታ አለ ልማድ አንስት በወር 7 ቀን ጽንስ አለ 7 ወር ጽንስ ከታወቀበት ጊዜ ጀምሮ ከዛ ይሄን ለብቻ አንድ ወገን ብለዋል። ከዛ በዓላት የእመቤታችን 33ቱ የጌታችን 18ቱ ስንት 51 የሐዋርያት 12 63 እሱን አንድ ወገን ደግሞ አስቀምጠው ከዛ የወር በዓላት 12 21 29 3 በ12 አባዛው 36 ወደዛ አስቀምጥ እሱን ለብቻ። ከዛ የሳምንት ቅዳሜና እሑድ አባዛው 104 ደምር እሱን ደግሞ ለብቻ አስቀምጠው። ከዛ ምን ቀረል ማን ነው? አምጡ እንጂ ጾም ስንት አጽዋማት አሉን? ቢደምሯቸው ወደ 200 ቀን ይመጣሉ እነሱ። እንደዚህ ብሎ በነሲቡ ሲደምረው 365 አይደለም ከዛ በላይ ነው የሚመጣ። ልክ ያ በአመት የ444 ቀን አበል እንደወሰደው ሰውዬ ማለት እና ምን ላደርግ ነው ትዳር ውስጥ መገባ? አይ መጀመሪያ እኮ ትዳር ውስጥ የሚገባ አብሮ ለመተኛት አይደለም። መጀመሪያ ትልቁ ነገር ቤተክርስቲያን አይታችሁ ከሆነ በጣም ብዙ ልጓም አለት ኢትዮጵያ። ይሄ እንደዚህ አይነት ስርዓት እኮ ሌላ ቤተክርስቲያን ብትሄዱ ብዙን አታገኙት አለ አንዳንዱ፣ አብዛኛው ቦታ ላይ ግን አታገኙት። ለምንድን ነው ቤተክርስቲያን ስታስቡት ይሄ የቅዱሳን ኑሮ ነው። ክርስትና እኮ ቅድስና ነው። እንደዚህ ያለ በልጓም ተይዘንም አረባንም እኮ። ግን የሚገርማችሁ ነገር እስኪ ትዳር ውስጥ የገቡ ትዳር ውስጥ ለአመታት የኖሩ ሰዎችን ጠይቋቸው ይሄ ነገር ያሳስባል? አያሳስብም። ከመደበኛ ከሰባቱ አጽዋማት ውጪና ይሄ በቋሚነት አልፎ አልፎ ከሚመጣው የጽንስ ጊዜ ውጪ እኮ በሌላው ጊዜ ከውጭ ነው። እና በኋላ እሷውን አግብቷል 2-3 ወልዷል። ጠይቁት ተሳስቻለሁ ነው የሚለው ማለት ብዙዎቹ በየመካከሉ ተቀላቅለው ስለሆነ ያሉት እንደዛ ተደምሮ አይመጣም። ይሄን ለማግባት ብቻ አይደለም ጾም ሲያስብ ሰው እንዴ 200 ቀን ጾም መቼ ልበላ ነው ይላል። እየጾም ክስት በላ ይላል። ቁርስ መዝለል እኮ ሌላ ነገር የለውም አይደል? የዘመን ጾም አይደለም
አሁን የሐዋርያት ጾምን አይደል ያለን? ቁርስ አልበላንም። ኋላ ምን በላን? ምሳ። ደግሞ አበላላችን ጠበቅ ያለ ስለሆነ ያው ነው ተሸጋሽጎ ነው። ከዛ ደግሞ እራት። ይሄ ጾም ነው? ሰው በትክክል ጾም የሚባል አንድ ማዕድ ሲበላ ብቻ ነው። እንዴ በትክክል ማለት ሰውነቱ በጾም ይጎዳል የሚባል አንድ ማዕድ ሲበላ ብቻ ነው። ሁለት ማዕድ እየተበላ እንዲው በመጀመሪያ ደረጃ በኢትዮጵያ ባህል ቁርስ የሚባል እንደለ ታውቃላችሁ? ዛሬ እኮ ዘመናዊነት ያመጣብን ነገር ነው እንጂ ቁርስ የሚባል እኮ አናውቅም። በኢትዮጵያ ባህል እኮ የለም ቁርስ የሚባል። ይሄን ማወቅ አለባችሁ። ቁርስ መክሰስ ራሱ በነገራችሁ ላይ ቁርስ የሚለውን ለማምጣት አሁን ለምሳሌ ምሳ የሚለው ከግዕዝ ነው የመጣ አይደል? ምሳ አይደለም? ራት የሚለው ሌላ የመጣበት የራሱ ምክንያት አለው። ግን አስቡት፣ ቁርስ ምንድን ነው? ሰዎች ለምሳ መዳረሻ ፈልገውት ነው የሆነ ነገር ቆረስ አድርጎ ቀምሶ ለመሄድ። የሚያስገርመኝ ነገር በራትና በምሳ መካከል ያለው ምንድን ነው የሚባል? ማንን ነው? በጣም የሚገርም ማንን ነው የምንከሰው? በነገራችሁ ላይ ትክክለኛ ስሙ መዳረሻው ዳረጎት ነው የሚባል። ዳረጎት። አሁን ሰው ዳረጎት ሲባል ለሰው ተነስቶ የሚሰጠው ነገር ነው የሚያውቅ አይደለም። ብዙ ጊዜ ትክክለኛ መጀመሪያ ያወጣለት ስም መቅሰስ ነው እንጂ መክሰስ አልነበረም። ደግሞ መቅሰስ ምንድነው እንዳትሉኝ ጥሩ አይደለም። ወደ ትርጉሙ ሲሄድ መቅሰስ እንጂ መክሰስ አይደለም። ዋናው ትልቁ ነገር እንዲያው በእንደዚህ አይነት ነገር በጣም ሐሳብ እና የእመቤታችን የድንግል ማርያም በዓላትን ሰው ምን የእመቤታችን ድንግል ማርያምን በዓላት የተከበሩባቸውን ቢያንስ የሶስት አራት ነገስታትን ዘመን እንመልከተው። የአፄ ዘርዓ ያዕቆብ በሳቸው ዘመን ነው በዋነኝነት ይሄ ነገር በታሪክ ደረጃ የሚጠቀሰው። ቀጥሎ አፄ በደ ማርያም፣ ከዚያ እስክንድር፣ ከዚያ በመካከል አምደ ጽዮን ቢኖርም ህፃን ነው 7 ወር ብቻ ነው ቆይቶ የሞተ። ከዚያ አፄ ናኦድ አሉ። በእነዚህ 5 ነገስታት ዘመን ስትመለከቱ ኢትዮጵያ ገናና ነው ወራዳ የመሰለች ይመስላችኋል? ገናና ነው አይደለም? በዓል እየተሻረ ነው አይደለም። እንዲሁ እኮ በሎጂክ እናስቀምጠው ይባል እንዴ በጣም አዳላን ለስጋ ቢባል ለነፍስና ለስጋ 50-50 መስጠት አይገባም? ንገሩኝ። አይገባም? አሁን 50-50 አለ የምናከብረው በዓል 50% አለው? አይሞላም እኮ የለም። ሙሱስ ማን አክብሮት? በዚያ ላይ ባይሆን እኛን የተጋፋን ምንድነው ብትሉ ቤተክርስቲያን ያላዘዘችውን በራሳችን ፈቃድ ብዙ ነገር እናመጣለን። እሱ የግል ፍላጎት ነው። ለምሳሌ ልደታን እንድናከብር የታዘዘ ነው። በአመት ግዝቱ ግንቦት 1 ብቻ ነው። ባታ ታኅሳስ 3 ብቻ ነው። ኪዳነ ምሕረት የካቲት 16 እና ነሐሴ 16 ብቻ ነው። 21 ግን ሙሉ ግዝት። ሰው የሚያከብረውን በዓል በራሱ ምክንያት ያበዛል። የፍላጎት ነገር አይነቀፍም፣ ግን በዛ ሰበብ ለሚመጣበት ነገር ራሱ ለሚጠየቅ እና እመቤታችን ድንግል ማርያም እሱም ደግሞ ብቻ ሳይሆን ዛሬ ስለ ተአምራት ስለ ድህነት በምድር ሲኖርን ስለዛ የምናስብበት ቀን ነው። ትልቁ ነገር እሱ ያንን የምናስብበት ቀን ስለ መዳናችንና እሱን ለማዘከር ነው። የእግዚአብሔር ቸርነት እመቤታችን ጣዕመ ፍቅሯ በሁላችን ላይ ይደርብን። ዝናመ ምሕረቱን ጠለ በረከቱን መድኃኔዓለም ያው ጠብጠብ እያለ እየተመለሰ ነው። አዝመራ የተዘራባቸው ስፍራዎች አሉና አሁን በዚህ ሳምንት ወይ እነዚህ ጥቂት ቀናት ውስጥ አልዘነበም ማለት ያ የተዘራው ዘር ጠፋል። አሁን ለገጠር ላለ ለብዙ ሰው በዚህች ሰዓት ጭንቅናትና መድኃኔዓለም እንዲያው ክረምቱን እንዳያከብድብን ያው ዝናመ ምሕረት ጠለ በረከት እንዲሰጠን ሁላችን ልንለምነው ይገባል። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወፀ ኃይል አሜን። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ኢታብአነ እግዚኦ ውስተ መንሱት አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ኃይል ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሊናኪ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸልይ